ሁሉም ነገር መጀመሪያ ያለው ሁሉም ነገር የሆነ ቦታ ላይ የሆነ ጊዜ ላይ በሆኑ ሰዎች አንድ ተብሎ ይጀምራል። በአዲስ አበባም የተመለከትነው ይህንኑ ነው። ኢትዮጵያ እንደ ሀገር አዲስ አበባም እንደ ከተማ የመጀመሪያውን ዓለም አቀፍ ውድድር አዘጋጅተው በሚያመሰጋግን መልኩ ተጠናቋል። ክብሯት የኢትዮ ራነርስ ተከታታዮቻችን ለናንተ የአዲስ አበባ ግራንድ ፕሪ ወይም የዋን ዴይ ሚቲንግ ውድድር ከ10 ስንት ትሰጡታላችሁ? ሐሳባችሁን አካፍሉን። It's been a magnificent run from Purity Kajuju Gitonga. She comes towards the line now. Yet another half marathon win. It's her 5th half marathon ever and her 5th half marathon victory. She takes the Turkiye Esbankazi Istanbul half. La mejor marca mundial del año, 26:39. Un Biniam Mehari cumple 20 años el 20 de diciembre. Ganó el año pasado la Diamond Lidujin con 26:43. በዛሬ ቆይታችን ከአዲስ አበባው ግራንድ ፕሪ ተነስተን በስፔን፣ በቱርክ፣ በኦስትሪያ ቪየና የኢትዮጵያውያንን አትሌቶች የሽርፍራፊ ሰከንዶች ትንቅንቅ እናስቃኛችኋለን። ኢትዮ ራነርስ ቻናልን ሰብስክራይብ፣ ሼር፣ ላይክ በማድረግ አብሮነታችሁን አሳዩን። የአዲስ አበባ ግራንድ ፕሪ በደማቅ ሁኔታ ተደርጎ ብዙ አስተምሮን በአስገራሚ ድባብ የኢትዮጵያን ደረጃ ከናስ ወደ ወርቅ ከፍ አድርጎ ተጠናቋል። ግራንድ ፕሪ ኢትዮጵያ አዲስ አበባ የኢትዮጵያ አትሌቲክስ ፌዴሬሽን ትልቅ ደረጃውን የጠበቀ የሚያስመሰግን ውድድር እንዴት ሊደረግ እንደሚችል ያሳዩበት፣ የተማሩበት፣ ያሳኩት ነበር። የአዲስ አበባው የግራንድ ፕሪ የዋን ዴይ ሚቲንግ ለኢትዮጵያውያን የአጭር ርቀት አትሌቶች የዓለም አቀፍ ውድድር ልምድን ይዞ የመጣ ነበር። በተለይ በወንዶቹ ቢኒያም ፊሊጶስ በ100 ሜትር 10 ከ35 በማጠናቀቅ 6ኛ ደረጃን ይዞ ሲያጠናቀቅ የኢትዮጵያውያንን የ100 ሜትር ብሔራዊ ወይም ናሽናል ሬከርድ ክብረ ወሰን አሻሽሏል። በሴቶቹ 400 ሜትር ኢትዮጵያዊቷ አጃይባ 4ኛ ደረጃን ይዛ አጠናቃለች። 51 ከ72 ያጠናቀቀችበት ሰዓት ነው። እናም የኢትዮጵያን የ400 ሜትር ብሔራዊ ክብረ ወሰን አሻሽላለች። በዚሁ በዋን ዴይ የግራንድ ፕሪ ውድድር ላይ በመካከለኛ ርቀት ኢትዮጵያ በውድድሩ የበላይነትን ስትወስድ፣ በአጭር ርቀት አሜሪካ ያልነቷን አሳይታለች። የ3 የኦሊምፒክ የወርቅ ሜዳሊያ ባለቤቷ ገቢ ቶማስ ውድድሩን አገሩንም አቀባበሉንም በወደደችበት መድረክ በ100 ሜትር እና 200 ሜትር አሸናፊ ሆናለች። ከነክፍተቶቹ ውድድሩ ደማቅና አስተማሪ ሆኖ አልፏል። በውድድሩ ላይ ያልተገኙ የአትሌቶች ጉዳይንም የኢትዮጵያ አትሌቲክስ ፌዴሬሽን እርምጃ ወስዳለሁ ብሏል። ከዛ አስቀድሞ ግን ምክንያቶች፣ ችግሮች እንዲሁም ቅሬታዎች ካሉ ላልተገኙበት፣ ውድድሩም ላይ ላልተካፈሉበት ምክንያት ካለ ቢጣራ እንላለን። ለሁሉም ይህ እንዲህ ካለፈ ለቀጣዩ በብዙ መስራት ያስፈልጋል። Incredible help for them to be having male pacers. Of course, that's why. ደግሞም ከአዲስ አበባ ወደ ኦስትሪያ ቪየና ልውሰዳችሁ። በቪየና ሲቲ ማራቶን አትሌት ትዕግስት ገዛኝ በአስገራሚ አጨራረስ በድል ተመልሳለች። ውድድሩ 41ኛው ኪሎ ሜትር ላይ ሲደርስ የሚፎካከሩት 2 ኢትዮጵያውያን አትሌቶች ብቻ ነበሩ፣ ትዕግስት ገዛኝና ሀብታምነሽ ተስፋዬ። በመጨረሻም ድሉ የትዕግስት ነበር። ሀብታምነሽ ተስፋዬ 12 ሰከንዶችን ቀድማ ገባች። ትዕግስት ያሸነፈችበት ሰዓት 2 ሰዓት ከ20 ከ06 የቦታው አዲስ ሪከርድ ኮርስ ሪከርድ ነበር። ሀብታምነሽ ርቀቱን 2 ሰዓት ከ20 ከ18 በመግባት በሁለተኝነት አጠናቃ ኢትዮጵያውያኖቹ አትሌቶች ተከታትለው ገብተዋል። በኦስትሪያ ቪየና፣ በቱርክ ኢስታንቡል ግማሽ ማራቶን በሴቶቹ ፍታው ዘራይ 2ኛ ደረጃን ይዛ አጠናቃለች። ርቀቱን 1 ሰዓት ከ06 ከ50 በመግባት ተስፋ ሰጪ ሰዓት አስመዝግባለች። በስፔንም ቪላ ደላሬዶ በወንዶች 10 ኪሎ ሜትር አሸናፊው አትሌት ቢኒያም መሐሪ ነው።
ርቀቱን በአስገራሚ ብቃት 26 ከ54 በመግባት አሸንፏል። አጎስ ኢዮብ 27 ከ54 1 ደቂቃ ዘግይቶ 10 ኪሎ ሜትሩን በሁለተኛ ደረጃ ይዞ አጠናቋል። ስፔን ላይም እንደ ኦስትሪያ ቪየና አትሌቶቹ ተከታትለው ገብተዋል። የተወደዳችሁ የተመረጡ እንዲሁም ኢትዮጵያውያን አትሌቶች በድል ያጠናቀቁባቸውን የመጨረሻ ስርፍራፊ ሰከንዶች ጠንካራ ፉክክሮች ሃይላይቶችን እንጋብዛችሁ። ኢትዮ ራነርስ የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩን።